ነበራቸው እስልምና ጦጣ እሺ ጃን ሰላም ተኝ እሺ ተኝና ነገ ትመጣለሽ እሺ ሁሴ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ነህ ሁሉ ሰላም ሰላም አልሐምዱሊላህ አልሐምዱሊላህ እየተከታተልኩ ነበር እና ብዙ ጊዜ ጠይቃለሁ ገስት እስከዛሬ እንኳን አስገብተኸኝ አታውቅም ዛሬ አልሐምዱሊላህ እድሉን ነው መሰለኝ ደረሰኝ እና አንድ ጥያቄ ነበረኝ ልጠይቅህ የምፈልገው ድምጼን ያው ዝቅ አድርጌ ነው የማወራ ጎረቤት እንቅልፍ ላይ ስለሆነ እንዳረብሻቸው ብዬ ነው እና እኔ አንድ ቢሮ ላይ ተቀጥሬ ነው የምሰራው እኔ የምሰራበት ቢሮ ላይ ብዙ ላይክ ሙስናዎች የበዛበት ስራ ላይ ነው የተሰማራሁት ስራውን ወድጄው ነው እርግጥ የምሰራው ነገር ግን ላይክ እኔ ያልበላሁትን ሙስና ሌላውን ሊያስገኝ አይችልም አይ ሚን ላይክ እኔ እሺ ብዬ ካልተቀበልኩኝ የሌላውን ጎሮሮ ስለምዘጋ ግዴታ ያንን ሙስና በእኔ በኩል አልፎ እንዲሄድ ነው የሚሆነው ስለዚህ ልክ ያንን ነገር አድርጌ ማታ ስገባ በጣም ይጸጽተኛል እና እንቅልፍ አጣለሁ በጣም ነው የምረበሸው ስለዚህ በእስልምና ይሄ እንዴት ነው የሚታየው ምንድነውስ ማድረግ ያለብኝ ስራውን መተው ነው ያለብኝ ስራውን ከተውኩኝ ያው አሁን ላይ ያለውን ነገር ታውቃለህ የስራውን ነገር እና ምንድነው ማድረግ የሚገባኝ ሙስና ክልክል ነው በእስልምና አምላካችን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ لعن الله الراشي والمرتشال ሙስና የሚበላንም የሚያበላንም አላህ ረግማቸዋል አለ አላህ ረግማቸዋል ሲባል በቁርአንም በሐዲስም ላይ ወንጀሉ ትልቅ ወንጀል ነው ለማለት ነው እሺ አላህ ይረግም ማለት አይደለም አላህ ይርገማቸው የሚል ቃል ብታገኙ በቁርአን ላይ ወይንም በሐዲስ ላይ አላህ Subhanahu ያ አካል ቅጣት ተፈርዶበታል ማለት ነው በዚህ በኃጢአቱ ምክንያት እንዳጠቃላይ ሙስና አይቻልም ክልክል ነው በዚህ ባንተ ላይ ጭራሽ እነዚህ ሰዎች የሚያገኙ ከሆነ ወንጀላቸው ተካፋይ ይሆናል አንተ ለዚያ ነገር ሰበብ የምትሆናቸው ከሆነ ليحملوا أوزارهم كاملة يوم القيامة ومن أوزار الذين يضلونهم بغير علم ألا ساء ما يزرون إلى الله سبحانه وتعالى እና በእናንተ ምክንያት የሚያገኙ ከሆነ እነዚያ ሰዎች ራሱ ይህንን የሙስና ገንዘብ የኃጢአታቸው ተካፋይ ትሆናለህ ስለዚህ ምንድነው ማድረግ የሚገባኝ ስራውን ሙሉ ለሙሉ ለቆ መውጣት መፍትሄ ነው ሙስና ያለ ሙስና የማይሰራበት ስራ ከሆነ ይህን ስራ መልቀቅ ነው ያለብህ ኦኬ እሺ ሽክራን እሺ አላህ ይጠብቀው እሱ አመሰግናለሁ እሺ ሰላም አለይኩም እሺ ቀጥይ ታውቃላችሁ ከላይ ያላችሁ ልጆች አሎ ሰላም እንዴት ነህ ሰላም እንዴት ነህ አለን የሆነ ጥያቄ ነበረኝና አላህ ሁሉም ቦታ ላይ ይገኛል ወር መገኘት ይችላል አላህ Subhanahu Wa Ta'ala በእውቀቱ ሁሉም ቦታ አለ በእውቀቱና በእይታ ያ ማለት ሁሉን ነገር ያያል ሁሉን ነገር እንትን ይላል ይቆጣጠራል እሺ ይሄው ማስረጃ ብለህ ነበር ይሄንን በትልቁ አርግና ያበቡት ማስረጃሽ ከምንድነው ነህ ጎግል ላይ አላህ የሚለው ቃል ከምን እንደሆነ ይው ጎግል አዎ እስልምና ከመምጣቱ በፊት ነው የሚለው በአረብ እንደውም ሙሉ በሙሉ አይታይም በራሱ በስልክ ይስላል ምን መጽሐፍ ነው ጎግል ላይ አንቺ መጽሐፍ ትችላለሽ ጎግል ላይ አንቺ እኔ መጽሐፍ እንችላለን መጽሐፍ አውጭና ሳይን እስኪ የለከኝ አሁን አንድ ስልክ ስላለኝ ነው ራስ መጽሐፍ ትችላለህ ጎግል ላይ አላህ የሚለው ቃል ከየት መጣ ብለህ መተርጎም ትችላለህ ይልካሱ ምክንያቱም ማዳምጪ ማስረጃ ዝም ብሎ ከምናምን እኮ አይደለም ጎግል ማስረጃ ጎግል ላይ እኔ አንቺ ማንኛውም ሰው ሄዶ መጽሐፍ ይችላል ይሄ ችግር የለም መጽሐፍ አለሽ እሺ ጎግልን ተወውና አረበኛ ቋንቋ በሂደት የመጣ ቋንቋ ነው አይደለም አጭር ጥያቄ በቃሽ እንደሱ ከሆነ አሁን ለመልስልሽ ጠይቀሽ አላህ የሚለውን ስም አንቺ አላህ የሚለው የአምላክ ስም አይደለም አይደል ሐሳብሽ ባጭሩ
አላህ የሚለው ስም የአምላክነት ብቻ ሳይሆን አረበኛ ቋንቋ በሂደት የመጣ ቋንቋ ነው። ስለ ቋንቋ ሳይሆን የአምላክ ስም ነው አይደለም ከሆነ አላህ የሚለው ስም የአምላክ ስም አይደለም ካልሽ አምላክሽን እየቀረብሽ ነው። ምክንያቱም የአንቺ አምላክ ራሱ አላህ ነው። ማስረጃ ሳይሽ እኔ ስለኔ አምላክ ስለኔ ሃይማኖት እኮ አይደለም እያወራን ያለ ነው። ጥያቄ እየጠየቅኩ ነው። ስለ ሃይማኖታችን ነው። ስለኔም ስላንቺው ነው አይደል? አሁን ስላንተ እየጠየቅኩ ነው። አምላክሽ አላህ ነው። ማስረጃ ላሳይሽ እያልኩሽ ነው። እሺ መጀመሪያ እኔ መልስልኝና ከዛ ማስረጃ ሳይኝና ሳምነኝ። እሺ ችግር የለም። አሁን አረበኛ ቋንቋ በሂደት የመጣ ቋንቋ ነው አይደል? ምድር ሲፈጠር የነበረ ቋንቋ አይደለም። አይስተም ከጊዜ በኋላ ሁሉም ከጊዜ በኋላ ነው የመጡት። እሺ ምንድነው? ሁሉም ከጊዜ በኋላ ነው፣ ግን የመጀመሪያ ቋንቋ አይደለም። ማን የመጀመሪያ ቋንቋ ምንድነው? አላውቅም። የመጀመሪያ ቋንቋ ምን እንደሆነ አላውቅም፣ ግን በሳይንስ ውስጥ አረበኛ የመጀመሪያ ቋንቋ እንዳልሆነ ይታመናል። ምንድነው የመጀመሪያ ቋንቋ? አላውቅም፣ ግን የመጀመሪያ ቋንቋ አይደለም። ግን እንደሱ አይደለም። እሺ ለምን ጉግል ስክሪን ላይ አድርግና ስልክህን ጎግል አላምን። እሺ በጎግል አይደለም ብለኸኛል። እሺ አላህ የሚለው ቃል አላህ የሚለው የአምላክ ስም እንደሆነ የራሱ ያንቺ አምላክም ነው እያልኩሽ ነው። ታዲያ እስልምና ከመምጣቱ በፊት ለምን የአረብ ጎሳዎች እንደተለያዩ ጣዖታት አድርገው አላህ ብለው ለምን ይጠቀሙ ነበር? እንደ ጣዖታት አይደለም ወገናችን፣ ላስረዳሽ። እሺ አረቦች እንዴት ይጠቀሙት እንደነበር አላህ የአምላክ ስም እንደሆነ ያውቃሉ። ለዚያውም ሰማይ ምድርን የፈጠረው አንዱ እርሱ አምላክ ነው ብለው ያምናሉ። ስህተታቸው ምንድነው ከተባለ በእርሱ ላይ ሌላን አማልክቶች የግዴታ እነሱን ያጋሩ ነበር። ለምንድን የሚያጋሯቸው በእርሱ ላይ? ላስረዳሽ። ምን ብለው ያምናሉ? እኛ ጻድቆች አይደለንም ብለው ያምናሉ። ኃጢአተኞች። አምላክ ከአላህ ጋር ለመቀራረብ ደግሞ መካከለኛ ያስፈልጉናል፣ ጻድቃ። ስለዚህ በመካከላቸው ጻድቅ ብለው የሚያስቧቸውንና መላእክቶችን እንዳማላጅ አድርገው ይይዛሉ። ልክ ዛሬ እንደ ክርስቲያኖች ነበሩ እነዚህ አካሎች። አያችሁ፣ ሰማይና ምድር የፈጠረው ማን ነው ተብለው ቢጠየቁ ያ አላህ ነው የፈጠረው ብለው ያምናሉ። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። አረ እንግዲህ ሰማይና ምድርን የፈጠረው ማን ነው ተብለው ቢጠየቁ አላህ ነው ብለው ያምናሉ። አየሽ። ነገር ግን ለምን ታዲያ እነዚህን ታጋራላቸው ሲባሉ እኛ ጻድቅ አይደለንም፣ ወደ እርሱ ማቃረብን እንዲያቃረቡን እንጂ ያዝናቸው እኛ እኮ አምላክ አናመልካቸውም ብለው ግግም ይላሉ ሁላ። ስለዚህ አሁን እስልምና የተመሰረተው አረብ ሀገር ማለት ነው፣ ሳውዲ ላይ የተመሰረተ ማለት ነው አይደለም። ታዲያ አላህ የሚለው ቃል እንዴት በአረበኛ ብቻ ሊሆን ቻለ? አሁን እሱን ላስረዳሽ። በአረበኛ ብቻ አይደለም። አላህ የሚለው ስሙ የአላህ ስብሐነ ወተዓላ ስም ከአዳም ጀምሮ እስከ መጨረሻው እስከ ዓለም ፍጻሜ ድረስ የአምላክ ስም ሆኖ ጸንቶ የሚኖር ስም ነው። ግን ትርጓሜው አረበኛ ነው አይደል? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ራሱ ጀምሮ አላህ የሚለው ስም ነበረ። ነቢዩ መሐመድ ከመምጣቱ በፊት እስልምና ነበረ? እሺ፣ ነቢዩ መሐመድ ከመምጣቱ በፊት በእናንተ በቁርአን ኢሳ እንደመጣ ነው አይደል የሚታመነው? ታዲያ ኢሳ ወደ ሙስሊምነት ጠርቶ አስልሟል? ታዲያ ኢሳ በታምር ተፈጠረ ትላላችሁ፣ ድጋሚ ለፍርድ ይመጣል። ስለዚህ እሱ ከመጣ በኋላ እንዴት ነብዩ መሐመድ መምጣት አስፈለገ? ምክንያቱም ኢሳ ያለባት ተወለደ አይደል? እናንተም ያለባት ነው የተወለደው፣ በታምራዊ ተፈጥሯል። አልሞተም ትላላችሁ፣ ወደ ሰማይ አድርጓል አይደል? ስለዚህ እሱ እያሰለመ ከነበረ ነብዩ መሐመድ እንዴት ነብዩ መሐመድ አሁን ለምሳሌ ኢሳ ሲወለድ በእናንተም አለ በታምር እንደሚወለድ ታላቅ እንደሚሆን ይናገራል። ነብዩ መሐመድ ግን ከተወለደ እስከ 40 ዓመት ድረስ ነብይ መሆኑንም አያውቅም ነበር። ቆይ አንድ ልጨርስን። ለምን መጡ ነብዩ መሐመድ? ለምን አስፈለጉ ኢሳ ከመጣ በኋላ ብለሻል አይደል? እሱ ልመልስልሽ። ከመወለዳቸው በፊት ነብይ እንደሚሆኑ በትንቢት ተነግሯል። ምክንያቱም አብዛኛው ነቢያት እየተነገረላቸው ነው የተወለዱት። እየቀየርሽ ብዙ ጥያቄ ጠየቅሻል። እሺ እሱ ልመልስልሽ። እሺ መልስልኝ። እሺ የመጀመሪያው ጥያቄ የመጀመሪያው ምን ነበር? ድገሚ እስኪ። ትረሻለሽ። የመጀመሪያው አላህ የሚለው ስም በአረበኛ ብቻ ነው ያለ፣ አረበኛ ትርጉም ነው ያለ ስልክ፣ አይ በሁሉም ቋንቋዎች አለ፣ አረበኛ ብቻ አይደለም አልከኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ጀምሮ ይታወቅ ነበር። የተሻለ አይደለ?
ለምሳሌ አይሁድ የያዟቸው ስለዚህ መጽሐፎች ለምሳሌ አይሁድ የያዟቸው መጽሐፎች አምላክን አላህ ብለው ይጠሩ ነበር። አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመጡ ጊዜ አላህ የሚለውን ስም ነው ይዘው የመጡት የነቢያቶች አምላክ የሆነውን አላህ ሱብሓነሁ ወተዓላ ሲጠራበት የነበረው ስም። ሌላ ነገር ምንድን ነው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣታቸው ለምን አስፈለገ? ኢየሱስ ክርስቶስ አንዴ ከመጣና ከጨረሰ። ምክንያቱም የመጡበት ምክንያት ምንድን ነው? በነቢያት ትምህርት ስም የእስራኤላዊ አንድ ነቢይ የሆነን አካል እያስመለኳቸው ስለሆነ መምህሮቻችሁ በነቢያት ስም ከነቢያቶች መካከል አንድ ነቢይ የሆነውን ኢየሱስ ክርስቶስን እንድታመልኩ ስላደረጓችሁ ጭራሽ አምላክን መጽሐፍ የነቢያትን መጽሐፍ ይዘናል ብለው ክርስቶስ አምልኩኝ ብሎ ያልሰበከውን በግድ እንድታመልኩ ስላደረጓችሁ ነቢዩ ሰለላሁ ዐለይሂ ወሰለም ላክ አምላክ አላህ ሱብሓነሁ ወተዓላ ወደ ትክክለኛው ወደ መሲሁ መንገድ ወደ አብርሃም ወደ ኢስሐቅ መንገድ እንዲመልሷቸው ዘንድ ተላኩላችሁ። ወዩንዚረ አለዚነ ቃሉ ኢተኸዘ አላሁ ወለዳ ይላል። ከላኩብህ አንደኛው ዓላማ መካከል እነዚህ አምላክ ልጅን ይዟል ብለው የሚናገሩ ሰዎችን እንድታስጠነቅቅ ከዚህ ስህተታቸው። ወቁል ሊለዚነ ኡቱል ኪታብ ወልኡሚይነ አአስለምቱም፣ ሙሐመድ ሆይ ለእነዚያ ለአይሁድና ለክርስቲያኖች ስለሙ በላቸው። ፈኢን አስለሙ ፈቀድ ኢህተደው፣ ከሰለሙ በእርግጥም ቀናውን ጎዳና ተመሩ። ወኢን ተወለው ፈኢነማ ዐለይከል በላግ፣ እምቢ አንሰልምም ካሉ ግን በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው አላቸው። በጣም በርካታ ቦታ ላይ ነቢ ሰለላሁ ዐለይሂ ወሰለም በጥሪያቸው ላይ ወያ አህለል ኪታቢ ተዓሉ ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይሏቸው ነበር። እናንተ የመጽሐፉ ባለቤቶች ሆይ እኛንም እናንተንም እኩል ወደምታደርገን ወደሆነችዋ ንግግር ኑ። አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ፣ ከአንዱ ከአምላክ ከአላህ በስተቀር ሌላ ማንንም ላናመልክ፣ በእርሱ ላይ ቅንጣትን ላናጋራ፣ በዚህ ላይ አንድ እንሁን በቃ ነው። ሌላ ጥሪ የላቸውም። የአብርሃም የኢስሐቅ የያዕቁብን አምላክ አንዱን አምላክ ያን የማይሞተውን ዘለዓለማዊ ሕያው የሆነውን መለኮት ብቻ የሆነውን በመለኮትነቱ ላይ ሰውነት የሌለበት ያን አንድ አምላክ ብቻ እናምልክ ብለው ነው የጠሯችሁ፣ ሌላ ምንም አይደለም። እናንተ ግን ሰደባችሁ። የአብርሃምና የይስሐቅን አምላክ ነው የምናመልከው። ኢየሱስ ክርስቶስ የአብርሃም የይስሐቅ አምላክ ነው። አዎ። ማስረጃ አብርሃም ከመፈጠሩ በፊት እኔ ነበርኩ ይላል መጽሐፍ ቅዱስ ላይ። እኔ አብርሃም የይስሐቅ አምላክ ነኝ አለ። አዎ፣ አብርሃም ከመፈጠሩ በፊት እኔ ነበርኩ ይላል። እኔና አብ አንድ ነን ይላል። እኔን ያየ አብን ያየ ይላል። አዎ፣ ይታያል። እሱን አየና፣ እሱን በመገለጡ ስላየን እኔን ያየ አብን አየ ይላል። አይደለም እያወራ ያለው አሁን እሱ አይደለም። አዎ ይታያል አይደል? እኔን ካያችሁ ስለምን ስለ አብ ትጠይቁኛላችሁ? እኔን ያየ አብን አየ ይላል እኮ። እኔን ካያችሁ እያለ እየተናገረ ትምህርቱን ያየ ለማለት ነው። አሁን እሱ አይደለም ጥያቄ። ኢየሱስ ክርስቶስ ከመልእክተኞች መካከል አንድ መልእክተኛ ነው። ልክ እንደነ ሙሴ። አሁን እናንተ ኢየሱስ ክርስቶስ አምልኩኝ አላለም ማለት አትችሉም። ምክንያቱም እናንተ በቁርአን ላይ ላይል ይችላል። ምክንያቱም የክርስቶስ ልደት ራሱ ቁርአን ላይ ያለውና መጽሐፍ ቅዱስ ላይ ያለው በጣም የተለያየ ነው። ማቂ አምልኮኝ ብለዋል ኢየሱስ ክርስቶስ። በቃ በመጽሐፍ ቅዱስ አዎ ብለዋል። የቱ ጋር ነው ያለው? እኔ ፈልጎ ላይ አድርግሻለሁ። ከፈሽ እናሳይ። እኔ አንድ ስልክ ነው ያለኝ ብያለሁ። ያለበትን ቦታ እየነገርኩ እኔ አወጣልሻለሁ። የቱ ጋር ነው አምልኮኝ ያለው ኢየሱስ ክርስቶስ? አልፋና ኦሜጋ ነኝ ይላል። ጠየቅኩም። አምልኮኝ ያለበት ቦታ ነው ያልኩሽ። አምልኮኝ ያለበት ቦታ አብርሃም ከመፈጠሩ በፊት እንደነበረና ሊያድን እንደመጣ ከነቢያት ጀምሮ እየተነገረ የነበረ ነው። አልጠየቅኩም። አምልኩኝ ያለበት ቦታ ነው ያልኩት። እሺ፣ አብርሃም ከመፈጠሩ በፊት እንዴት ኖረ ኢየሱስ ክርስቶስ? አልጠየቅኩም። እሱ ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የቱ ጋር ነው? አምልኩኝ አምላክ እንደሆነ እየነገረን እኮ ነው። እየነገረን አምልኩኝ ሳይሆን እየነገራሱ እየነገረን ነው። አንድ እኔ አምልኩኝ ያለበት ቦታ የቱ ጋር ነው? አላህ ቃል በቃል ለምሳሌ እኔን አምልኩ እኔን ብቻ ተገዙ እያለ ይናገራል። ለእኔ ብቻ ተገዙማ እግዚአብሔርም እያለ ከብሉይ ጀምሮ እኔን ብቻ አምልኩ እያለ መጥተዋል። ኢየሱስ ክርስቶስ አምልኩኝ ያለ የቱ ጋር ነው? ኢየሱስ ክርስቶስ በመጀመሪያ ፍጹም ሰው ሆኖ ስለመጣ አምላክነቱን አልገለጠም ነበረ እስከ ስቅለቱ ድረስ። ለዛ ነው አሁን እናንተ ከመጽሐፍ ቅዱስ አንድ ጥቅስ ይዛችሁ ኢየሱስ ክርስቶስ ነብይ ነው የምትሉበት ምክንያቱም አምልኩኝ ብሏል ኢየሱስ ክርስቶስ። አልፋና ኦሜጋ ያለና የነበረ የሚመጣው ነኝ እያለ ታዲያ ምንድነው? እሺ የምንኗችን ጤና አንገቡ አምልኩኝ የአጭር ጥያቄ እኮ ነው። አዎ አምልኩኝ ብሏል። አልፋና ኦሜጋ እኔ ነኝ።
በእኔ የሚያምን የዘላለም ሕይወት አለው ብሏል። ምን አገናኘው? አምልኩኝ ብለዋል ወይ ነው ጥያቄው? እመኑኝ ማለት አምልኩኝ ማለት አይደለም እንዴ? አይደለም። አውቆ ሰላም ዳር አውቆ ስለተኛ አስረዳ አይደለም ትላለህ። ምን ገና ነኝ አልተኛውም ገና አላነጣጠፍኩም ምናምን አንቺ ታይተሻል መሰለኝ። ያላሽ በቃሽ። እሺ ክርስቲያን አለ ከመካከላችሁ? አለው እኔ። እሺ ኢየሱስ ክርስቶስ አምልኩኝ ብሏል? ኢየሱስ ክርስቶስ እንደዚህ ቃል በቃል የተጻፈ መጽሐፍ ቅዱስ ላይ የለም። አመሰግናለሁ። ጎበዝ ልጅ አለቀ ነው። ግን ግዴታ እኮ አምላክ ለመሆን አምልኩኝ ማለት አለበት እንዴ? በድርጊቱ መግለጽ አይችልም? ድርጊቱ ለምሳሌ እኔ ሳነብ ኤፌሶን 2:10 ላይ በክርስቶስ ኢየሱስ ተፈጠርን የሚል አለ። ኢየሱስ ክርስቶስ ፈጠረን አይልም ግን አይደለ? በክርስቶስ ተፈጠርን። ፈጣሪው ማን ነው? ክርስቶስ ነው። በክርስቶስ በኢየሱስ ክርስቶስ ተፈጠርን። አልጠየቁም። ኢየሱስ ክርስቶስ ፈጠረን ይላሉ። በክርስቶስ ኢየሱስ ተፈጠርን እኮ እሱን የፈጠረ ነው አይደለም። እሱ ፈጠረ አይደለም። እሱ ፈጠረ የሚል የትም ቦታ ላይ አታመጣም። እሱ ፈጠረ አንብበው ግባና አውቀዋለሁ። እንዳውም እዚያ ላይ ፍጡር መሆኑን ሁሉ ይገልጽልሃል። የፍጥረት ሁሉ በኩር የተባለው ማን ነው? እዚያው ላይ የፍጥረት ሁሉ በኩር የተባለው ማን ነው? እኔ እንጃ ማን ነው? ኢየሱስ ክርስቶስ ከፍጡሮች መካከል ነው፣ ግን በኩር ነው። እሱ የፍጥረት በኩር ነው ብሎ ገለጸልን። ክፈተው እስቲ እንየው። ስልክ ነበር። ቢክሩ ኩለል ኸሊቃ ይለዋል። ቢክሩ ኩለል ኸሊቃ የፍጥረት ሁሉ በኩር ይለዋል። ከፍጥረት አካተቱት ኢየሱስ ክርስቶስን ሐዋርያቶች የፍጥረት ሁሉ በኩር ነው ብሎ አስቀምጦት ላሳይ። ቢክሩ ኩለል ኸሊቃ እሺ አንተ የፈለግከው ስንት ነበር? እኔ ከማውጣቴ በፊት ስንት ነበር የፈለግከው? ጆሲ ኤፌሶን 2:10 ኤፌሶን 2:10 መርሐባ። እሺ ያውና ያ ኤፌሶን 2:10 እኛ ፍጥረቱን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። እኛ ፍጥረቱ ነንና፣ የማን ፍጥረት? የእግዚአብሔር ፍጥረት። በማን? ያው በኢየሱስ ክርስቶስ ተፈጠረ። በኢየሱስ ክርስቶስ አዲስ ሰዎች ሆነን። ጳውሎስ አሮጌው ፍጥረትና አዲሱ ፍጥረት ብሎ ይለያል። አሮጌው ፍጥረት የሚለው ከአዳም ጀምሮ እስከ ኢየሱስ ክርስቶስ ድረስ ያለበትን ጊዜ ነው። አዲሱ ፍጥረት የሚለው ደግሞ ማንን ነው? ኢየሱስ ክርስቶስ ከመጣ በኋላ ያለውን ነው። ይሄን አዲሱን ፍጥረት በማን ታደሰን ብሎ ያምናል? በክርስቶስ ታደሰን። በክርስቶስ ተፈጠረ ሲል በክርስቶስ አዲስ ሰዎች ሆነናል። አሮጌው ዘመን አልቋል እያለ እየተናገረ ነው። በሌላ ቦታ ላይ ይህን በደንብ ያብራራዋል። እሱ ይወጣል። የፍጥረት ሁሉ በኩል ከፍጥረት ይሄ እኮ በራስህ እኮ ነው። በራሴ አይደለም። ከፈለክ ላሳየህ።
አሮጌው ዘመን አሮጌው ፍጥረት ዘመንና አዲሱ እና ለሳይህ ራሱ ጳውሎስ የተናገረው ጳውሎስ መጽሐፍ ነው አይደል? አሮጌው ዘመንና አዲሱ ዘመን ብሎ ይለየዋል። ከአዳም ጀምሮ እስከ ክርስቶስ ያለውን አሮጌ ዘመን ብሎ ይለየዋል። አሁን ደግሞ አዲሱ ዘመን ብሎ ይለየዋል። እኛ በክርስቶስ ታደስን እያለ እየተናገረ ነው። አዲሱን ሰው ልበሱ እያለ ይናገራል አይደለ? የተፈጠረውን አዲሱን ሰው ሁሉ ይጠቅሰዋል። ላሳይህ ክርስቶስን ምን ብሎ እንደሚገልጸው ጳውሎስ እሺ እዛ ኤፌሶን ላይ እሺ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ማንን ነው ልበሱት እያለ ያለው? ክርስቶስን አይደለ? ክርስቶስ በጣም ጥሩ። ምን ብሎ ገለጸው? የተፈጠረ ብሎ ገለጸው። የጌታ ሰው ፍጡር ነው። የተፈጠረውን አዲሱን ሰው ልበሱት አለ። የተፈጠረው አዲሱን ሰው ልበሱት ፍጡር ነው ኢየሱስ ክርስቶስ። ለማንኛውም ያው እኔ ብዙም እንትን የለኝም እዚህ ክርስትናው ላይ እንደዚህ እውቀት ምናምን የለኝም። ለመጠየቅ ነበር የገባሁት። ልጅቷ ላይ ልጅቷን ይዛሃት ነው ያው በዛው የቀጠልክብኝ እንጂ እኔ ልጠይቅ ነው የገባሁት። ቅድምም ገብቼ ላይቭ ተዘግቶ ችግር የለም ጠይቅ። እኔ ብዙ ጊዜ ልጠይቅ የምፈልገው ነገር ብዙ ጊዜ ስታወራ ሰማሃለው እስልምና የነቢያት ሃይማኖት ነው ትላለህ፣ ግን ማስረጃህ ምንድነው? ቁርአን ብቻ ሌላ ማስረጃ የለህም? መጽሐፍ ቅዱስህ ላይ ላሳይህ። እስልምና እንዳለ ቃል በቃል እስልምና ቃል በቃል እስልምና አሳየን። ማሳየህ ትቀበላለህ? ይሄ ምንድነው ብዙ ጊዜ የምታመጣታለች ከዕብራይስጡ ምናምን ብለህ? አዎ እና በመጽሐፍ በምንድን ነው የተጻፈ? በምንድን ነው የተጻፈ? ውሸት መሆኑን ባለፈው ሲናገሩ ነበረ፣ እየሰማው ነበረ። እንደውም የሆነ ነገር ሲሉ ነበር በዕብራይስጥ የተጻፈው እስልምና ምናምን እያሉ ሲያስረዱ ነበር። እና ታዲያ እውነት ነው እንዲሉ ጠብቀህ ነበር እንደ መምህሮች? እውነት ነው ሁሴን ያሳየው ካልሆማ ስለሙ ማለት እኮ ነው። እና ውሸት ነው እንደሚሉማ እያወቅኩ እኮ ነው የምነግራቸው። አንተ ግን አይምሮ አለ፣ ጭንቅላት አለ። መጽሐፍ ቅዱስ የተጻፈው በምን ቋንቋ ነው? መጀመሪያ ልታውቅ የሚገባው በአማርኛ አይደለም። ይተዋል አይደለ? በዕብራይስጥ ነው የተጻፈው። በዕብራይስጥ ከሆነ ሄደህ ዕብራይስጡን ራስህ ከፍተህ እየው። ተተርጉሞ ከሰጡ ይልቅ ሄድና ዕብራይስጡን ከፍተህ እየው። እኔ ምንም አልጨምርም አልቀንስም። ሙሴን ከራሱ የሚጨምረው ነገር የለም። እውነት እውነት እላቸዋለሁ፣ እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከገዛ መጽሐፋችሁ እንጂ ከራሴ አይደለም እንጂ። ዳሩ ግን ትምህርቴ ከመጽሐፋችሁ እንጂ ከራሴ አይደለም። እውነት እውነት እላቸዋለሁ፣ ይሄን ብትቀበሉ እናንተ ብፁዓን ናችሁ። እውነቴን ነው ብላችሁ እዚያ ዕብራይስጡን ሄደህ አንተ እኔ ቁጥርና ምዕራፍ ብቻ ነው የምሰጥህ፣ እኔ እንዳማልከፍትልህም አንተ ራስህ ከፍተህ እንድታየው ኢዮብ ምዕራፍ 22 ቁጥር 21 ላይ ሄደህ የዕብራይስጡን ከፍተህ ወደ አማርኛ ቀይረው፣ ወደምትፈልገው ቋንቋ ቀይረው። እስልምና ብሎ ቃል በቃል ተቀምጧል። ሙስሊም ብሎ ቃል በቃል ተቀምጧል። ይሄ ያን ነው የምመክራችሁ። እኛ ስናወጣላችሁ ምንድን ነው ይመስላል እንደዚህ እያስመስሉ ይነግሯቸዋል። በዚህ እንዳውም ወላሂ ሊያመሰግኑን ነበር የሚገባ ሰዎች። እስኪ ብዙ ጊዜ ክርስቲያን ልጆች በቃ እስልምና የሚለው በቁርአን ላይ ብቻ ስለሆነ እንዴት እንቀበል? ከመጽሐፋችን የት ነው? በዚህ ስላመጣሁላቸው እንዳውም ሊያመሰግኑ ነበር የሚገባው። ጭራሽ እኔ እንዳመጣሁት አድርገው እንትን እያሉ ይሸውዳቸዋል። እኔ ምንም የምጨምረው የምቀንሰው ነገር አይኖረ። እዛው የራሳቸው ከፍታቸው የራሳቸውን መጽሐፍ ማየት እኮ ነው። ከፍታቸው ስታዩ ጊዜ ለዚያ ለአንዱ አምላክ መገዛት ማለት ሙስሊም ማለት እንደነበር አስቀምጦላቸዋል። ኢስላም ማለት እንደሆነ ሁለቱንም ቃል ነው የሚገርም ያስቀምጠው። እስልምና የሚልም አለ፣ ሙስሊም። እሺ ጨርሳቸዋል መሰለኝ። ትንሽ እንቀራለን። ቅድም ያሲን እንቅራልኝ ሲል ነበር አይደል? ልጁ ያሲንን እንቅራ ወይንስ ማንን እንቅራ? أعوذ بالله من الشيطان الرجيم بسم الله الرحمن الرحيم
ياسين والقرآن الحكيم. بمن لبس نقرأ بسودانية. بسم الله الرحمن الرحيم. ياسين والقرآن الحكيم إنك لمن المرسلين على صراط مستقيم تنزيل العزيز الرحيم لتنذر قوما ما أنذر آباؤهم فهم غافلون لقد حق القول على أكثرهم فهم لا يؤمنون إنا جعلنا في أعناقهم أغلالا فهي إلى الأذقان فهم مقمحون وجعلنا من بين أيديهم سدا ومن خلفهم سدا فأغشيناهم فهم لا يبصرون وسواء عليهم أأنذرتهم أم لم تنذرهم لا يؤمنون إنما تنذر من اتبع الذكر وخشي الرحمن بالغيب فبشره بمغفرة وأجر كريم إنا نحن نحيي الموتى ونكتب ما قدموا وآثارهم وكل شيء أحصيناه في إمام مبين واضرب لهم مثلا أصحاب القرية إذ جاءها المرسلون إذ أرسلنا إليهم اثنين فكذبوهما فعززنا بثالث فقالوا إنا إليكم مرسلون قالوا ما أنتم إلا بشر مثلنا وما أنزل الرحمن من شيء إن أنتم إلا تكذبون قالوا ربنا يعلم إنا إليكم لمرسلون وما علينا إلا البلاغ المبين قالوا إنا تطيرنا بكم لئن لم تنتهوا لنرجمنكم وليمسنكم منا عذاب أليم قالوا طائركم معكم أئن ذكرتم بل أنتم قوم مسرفون وجاء من أقصى المدينة رجل يسعى قال يا قوم اتبعوا المرسلين اتبعوا من لا يسألكم أجرا وهم مهتدون وما لي لا أعبد الذي فطرني وإليه ترجعون أأتخذ من دونه آلهة إن يردني الرحمن بضر لا تغني عني شفاعتهم شيئا ولا ينقذون إني إذا لفي ضلال مبين إني آمنت بربكم فاسمعون قيل ادخل الجنة قال يا ليت قومي يعلمون بما غفر لي ربي وجعلني من المكرمين وما أنزلنا على قومه من بعده من جند من السماء وما كنا منزلين
إن كانت إلا صيحة واحدة فإذا هم خامدون يا حسرة على العباد إذا هم خامدون يا حسرة على العباد يروا كم أهلكنا قبلهم من القرون أنهم إليهم لا يرجعون وإن كل لما جميع لدينا محضرون وآية لهم الأرض الميتة أحييناها وأخرجنا منها حبا فمنه يأكلون وجعلنا فيها جنات من نخيل وأعناب وفجرنا فيها من العيون ليأكلوا من ثمره وما عملته أيديهم أفلا يشكرون سبحان الذي خلق الأزواج كلها مما تنبت الأرض ومن أنفسهم ومما لا يعلمون وآية لهم الليل نسلخ منه النهار فإذا هم مظلمون والشمس تجري لمستقر لها ذلك تقدير العزيز العليم والقمر قدرناه منازل حتى عاد كالعرجون القديم لا الشمس ينبغي لها أن تدرك القمر ولا الليل سابق النهار وكل في فلك يسبحون وكل في فلك يسبحون وآية لهم أنا حملنا ذريتهم في الفلك المشحون وخلقنا لهم من مثله ما يركبون وإن نشأ نغرقهم فلا صريخ لهم ولا هم ينقذون إلا رحمة منا ومتاعا إلى حين وإذا قيل لهم اتقوا ما بين أيديكم وما خلفكم لعلكم ترحمون وما تأتيهم من آية من آيات ربهم إلا كانوا عنها معرضين وإذا قيل لهم أنفقوا مما رزقكم الله قال الذين كفروا للذين آمنوا أنطعم من لو يشاء الله أطعمه إن أنتم إلا في ضلال مبين ويقولون متى هذا الوعد إن كنتم صادقين ما ينظرون إلا صيحة واحدة تأخذهم وهم يخصمون فلا يستطيعون توصية ولا إلى أهلهم يرجعون ونفخ في الصور فإذا هم من الأجداث إلى ربهم ينسلون قالوا يا ويلنا من بعثنا من مرقدنا قالوا يا ويلنا من بعثنا من مرقدنا هذا ما وعد الرحمن وصدق المرسلون إن كانت إلا صيحة واحدة تأخذهم وهم يخصمون هذا ما وعد الرحمن وصدق المرسلون إن كانت إلا صيحة واحدة فإذا هم جميع لدينا محضرون فاليوم لا تظلم نفس شيئا ولا تجزون إلا ما كنتم تعملون إن
الجنة اليوم في شغل فاكهون هم وأزواجهم في ظلال على الأرائك متكئون لهم فيها فاكهة ولهم ما يدعون سلام قولا من رب رحيم وامتازوا اليوم أيها المجرمون ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين وأن يعبدوني هذا صراط مستقيم ولقد أضل منكم جبلا كثيرا فلم تكونوا تعقلون هذه جهنم التي كنتم توعدون اصلوها اليوم بما كنتم تكفرون اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون ولو نشاء لطمسنا على أعينهم فاستبقوا الصراط فأنى يبصرون ولو نشاء لمسخناهم على مكانتهم فما استطاعوا مضيا